ነው የሚነሱት። ምናቸውን ይገልጡታል? ሜትር ከመቃብር ስትነሱ ሳትገረዙ 60 ክንድ ረጅም ሆናችሁ ራቁታችሁና ነው የምትነሱት። ምን ይገለጣላችሁና እኮ የእነሱን ባት ነው እየገለጠ ያለው። ኦልሬዲ ራቁት ሆነህ ተነስተህ ከመቃብር ምኑን ትገልጸዋለህ? ሀዲሱን አንዴ ክፈቶሽ። ይህ ቅያማ ቀን እንደሆነ ነው የሚያሳየው። ሜይ ቢ ባት እንዳለው እንትን ይላል። እችን አዲስ አንብባት። ሜይ ቢ እኛ ወደ ቶፒካችን እንመለስ። ቡሃሪ 7439 ላይ ነው ባት ቶፒካችን ስላልሆነ ባክ እናድርግ። ሀዲሱን ያዘው ቼክ አድርገው ባት እንዳለው የሚናገር ክፍል ስለሆነ ማለት ነው። ኦኬ፣ ስለዚህ ወደ አላህ ፊት እንመለስና ሱረቱ በቀራ 115ኛ አያ ላይ እንደዚህ ይላል። አንዴ ክፈትልን እንድራ። እችን ክፍል አንድ አረብኛውን አድርግለት። ወሊላሂ ልመሽሪቁ ወልመግሪቡ ፈአይነማ ትወሉ ፈተመ ወጅሁላህ ኢነላሃ ዋሲዑን ዓሊም ይላል። እዚህ ጋር አላህ ቅድም እንትን አያስተውልም ምናምን ስትል ነበር። እዚህ ጋር ዓሊም ማለት ምን ማለት ነው? አዋቂ ማለት ነው። የሚያውቅ ማለት ነው። አዋቂ እና እዛ ጭንቅላት ባይኖሩ እንዴት ያውቃል? በእጁ ሊሆን ይችላል የሚያውቀው፣ በእግሩ ሊሆን ይችላል የሚያውቀው። ምን እናውቃለን? ምክንያቱም እኛ በጭንቅላታችን ነው የምናውቀው። አይባልም። እንደሱ አይባልም። ከሰው ጋር መሳሰልከው እኮ ሁዘይፋ፣ ከሰው ጋር መሳሰልከው እኮ። የሚያውቀው በጭንቅላቱ ነው ብለህ ፕሪሳፖዝ ካደረግ ነሰሰርሊ አላህ ጭንቅላት ያስፈልገዋል እውቀት። ስለዚህ ከኔ ጋር ይመሳሰላል ማለት ነው። ጭንቅላቱ ሳይሆን እንደ ጭንቅላት እሱ ፋንክሽን የሚያደርግለት እግሩስ ቢሆን አይ እዛ አካላቶቹ ጋር አይደለም። ያስታውሳል ወይስ አያስታውስም? ያስተውላል አያስተውልም? ወይም ያስባል አያስብም የሚለውን ነገር ለመግለጥ ብዬ ነው። ወደ እንትናችን ዋና ቶፒኩ ላይ እንግባ። እሺ ቀጥሎ ምን ይላል? ወሊላሂ ልመሽሪቅ ወልመግሪብ አማርኛው ላይ አድርገው እስኪ። ምስራቁንም ምዕራቡንም መልሰው እያንዳንዱን ቃል ማየት ስላለብኝ ነው። መሽሪቅና መግሪብ ምዕራብና ምስራቅ እንደማለት ነው። ፈአይነማ ትወሉ ፈተመ ወጅሁላህ ግለጠው። የአላህ ነው እንደዚህ ነው የሚል ራሱ እዛ ጋ አልተገለጸም። የአላህ ነው አፈሳሰሩ ራሱ እዚህ ጋ እንትን ነው የአላህ ነው የሚል አይጀመርም። እዛ ጋ ፈአይነማ የሚለው ራሱ የአላህ ነው የሚል እቺ ሃኦ ማለት ነው። እንደዚህ የሚል እንትን የአላህ ነው የሚል ተፍሲር መቀመጥ የለበትም። ሲጀመር እዚህ ጋር ምን ብለው መቀመጥ ያለበት? አይታችሁም? ሌላኛው ደግሞ እዚህ ጋር 116ኛው አያ ላይ መጽሐፈ ለህ የአላህም ልጅ አለው አሉ። እዚህ ጋር እንደዚህ ቁርአን ላይ ቀጣይኛው አያ እንደዚህ ነው እንዲህ የሚለው ኖ ቆይ ክፍሉን ይህን እንጨርስ። ቅድሚያ በስራ ፈስረው መልሰው 116ኛውን አድርገዋ። አይደለም 116ኛው የሚታያ ምን ይችላል? የትኛውን ቶፒክ ጨርሳ ቅድሚያ አማርኛውን አንብበው። ጥያቄ እኮ ገና አልጠየቅንህም። እኔ እኮ አንድ ስልክ ብቻ ስላለኝ ነው እኮ እንጂ የራሴን ተፍሲር ማውጣት እችላለሁኝ እኮ ላይቭ እንዳይቋረጥ ብዬ ነው። የራስ ተፍሲር አለ እንዴ? አንተ ማንና ነው የፈሰርከው? አንተ ማን ተፍሲር የራስህን የምትከፍተው? አይ አንተ ቁርአንን ፈስራለህ ለማለት ነው። አፖአንዴ ለማለት ፈልጌ ነው። አንተም ፈስራል አይደለም? ምን ይሄው ተከፍቶልሃል። አይ ሉጣና እንዴ ትጠብቀኛለሽ? አታስወጣኝም? አታስወጣም። ያው እዚህ ሆነ ሱራ 2 115 በቀራ ላይ እሺ መገምታት አላችሁ። ደስ ብሎ መግባት ነው። ማን ከለከለው? ወደ ፍጥረቱ አይገባም። በቀን ስንት እየገባ አይገባም። እሺ አህመድ ምንድን ነበር ያልከው? ሁዘይፋ ሲገባ ጠይቀዋለሁ። ያልገባኝ ጥያቄ አለ። ገባ ቁርአን ላይ ሳነበው ያገኘሁት ብዙ ሀሳቦች አሉ። እሱ ሲገባ ግን እጠይቀዋለሁ በደንብ እንዲያስረዳኝ፣ ምናልባት እውቀቱ ካለው ማለት ነው። ምን የሚለው ነው?
ብዙ ሀሳቦች አሉኝ፣ ጥያቄ ማለት ነው። በአንደኛ ደረጃ አልቡርጅም የፀሐይ ጨረቃና የሌሎች ከዋክብቶች ማረፊያ ባለቤት በሆነችው ሰማይ አላህ ይምላል ይላል። ኦኬ እሺ፣ እሰማለሁ። ትሰማለህ? ፎይ ሰላም ነው? እንዴት ነህ ከድር? ደህና ነው ወይ? መስጋና። እሺ ሁሉ ሰላም? ሁሉ ሰላም። አንዴ መለሳለሁ። ከድር አየኸው? ضيፋ መርሃባ። አዎ አየሁት። ምን ይላል? እኛ እንዳልነው ነው የሚለው ወይንስ አይደለም? እናንተ እንዳላችሁት ነው የሚለው። ኦኬ፣ አላህ ፊት ወዴትም ብትዞሩ በምስራቅም በምዕራብም እዛው አለ ይላል። ነገር ግን እዚህ ጋር ሌላም ሐዲስ አይቼ ነበረ። ምን ሚል ሐዲሱ ምንድን ነው የሚለው? ለምሳሌ እኛ ሰላት ስንሰግድ በቀን 5 ጊዜ እንደምንሰግድ ታውቃለህ? ትሰግዳላችሁ በቀን 5? በቀን ይህንንም ሳታውቅ ነው ስለ እስልምና የምታስተምረን? መልስ የምትሰጠው በቀን 5 በቀን 5 ጊዜ ለፈጠረን ጌታ እንሰግዳለን። ያኒ ለሹክር ነው፣ ለምስጋና ነው። ስንቴ ነው የምትሰግዱት? 5 ጊዜ ነው። ለምሳሌ ሱቢህ ላይ 2 ረክዓ፣ ዙሁር ላይ 4 ረክዓ፣ ዐስር ላይ 4 ረክዓ፣ መግሪብ ላይ 3 ረክዓ፣ ኢሻ ላይ ደግሞ 4 ረክዓ ነው። ረክዓ ማለት ነው። ኧረ እኔ ራሱ አዲስ ነው የሆነብኝ። እስቲ የትኛው የቁርአን ክፍል ላይ ነው እንደዛ የሚለው? በጣም እንደዚህ አላህ ስብሐነሁ ወተዓላ እንድንሰግድማ በጣም ያዘናል። ወከዛሊከ የትኛው የቁርአን ክፍል ላይ ነው ይሄን ያህል ስገዱ፣ ይሄን ያህል ስገዱ ያለው የትኛው የቁርአን ክፍል ላይ ነው? እንድንሰግድ ታዘናል። አሁን ወደ ቶፒካችን እንግባ። ቁርአን ላይ ታዘናል። መልካም። እኔስ ቁርአን ላይ የለም። ኦኬ፣ ባየኸው መሰረት ወደ ምስራቅም ወደ ምዕራብም ብዞሩ የአላህ ፊት እዛ ነው ይላል አይደለ? ተስማምተናል። አንተ ደግሞ ቅድም አላህ ፊቱ ከአርሽ በላይ ነው ከመላ ሰውነቱ ጋር ብለኸኝ ነበር። እኔ አሁን እንደዚህ ብዞር አላህ ፊቱ ወደዚህ ነው፣ እንዲህም ብዞር አላህ ፊቱ ወደዚህ ነው አይደለ? አስማማልኝ አይደለ? ቆይ ላስረዳሽ። እዚህ ጋር ሰላታችሁ አላህ ፊት እንደቆማችሁ ስለሆነ የሚቆጠረው አላህ ሱብሓነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ሰላታችሁን አስተካክላችሁ ስገዱ ብለውናል። ለምሳሌ አላህ እኔ የምሰግድበት ፊት ለፊት ከቆመ እኔ የምሰግድበት ፊት ለፊት የአላህ ፊት ነው የምትቆመው ተብዬ ነው እንግዲህ ሰላት የምሰግድ። በደንብ እዚህ ጋር እያስክልኝ እንድትሄድ ነው። የአላህ ፊት እንደ ቆምኩ አድርጌ ነው ሰላት የምሰግደው እና ዓላማችን ላይ እንደሚለው ለምን ትጠቀማለህ? ማለት እዚህ ጋር የምታስተካክለኝ ነገር ሐዲስ ላይ ለምሳሌ ሐዲስ ላይ እንደ ሳይሆን ሐዲስ ላይ ያለው እንደ ሳይሆን ቀጥታ ፊቱ ነው የምቆመው። ሐዲስ ላይ ለአንተ ለማስረዳት እንዲመቼ ነው። ቀጥታ ለምሳሌ ለማስረዳት እንዲመቼ ነው። እንደ ከሆነ እንትን ለማድረግ ነው የሚሆነው። ሊትራል ያልሆነ ነገር እንትን ለማለት ለማነጻጸር ነው። ፊት ለፊት ትቆማለህ ነው የሚለው ሐዲሱ። ቁርአኑ ላይ እንቁምና ለጊዜው ግን ቁርአኑ በግልጽ የሚናገረው አንድ ሀሳብ ፕሊስ፣ ወሳኝ ቶፒክ ነው፣ ወሳኝ አይዲያ ነው። ልጨርሳት፣ ሶሪ ስላቋረጥኩ እና አላህ ፊት ለምሳሌ አላህ ፊት እንደቆምኩ ነው። ለምሳሌ አላህ ፊት ለፊት እንደቆምኩ ነገር ነው የምሰግደው። በቃ አላህ ፊት እንደቆምኩ አድርጌ ፊል እስከማድረግ ድረስ ነው ሰላት ላይ መቆም ያለብኝ እንደ ረሱል ሰለላሁ ዐለይሂ ወሰለም ትምህርት ነው። እንደዛ ከሆነ አላህ ሱብሓነሁ ወተዓላ 2 ቢሊዮን ፊት ነው ያለው። ስማኝ አንዴ ቆይ ፕሊስ። የእኛ ጥያቄ ነው። አይ ላስረዳህ፣ ላስታርቀልህ እኮ የእኛ ጥያቄ ነው። ኔክስ 2 ቢሊዮን ፊት እንዴት ይቆማል ብለህ አሁን ስለጨነቀ እሱ ልታርም ነው። የኔም ጥያቄ ነው አይደለም። ፕሊስ የሱረቱል በቀራ ላስተካክል ነው። ቆይ አንዴ። ምክንያቱም
ሰሜኑም ምስራቁም ላይ ስትዞሩ እሱ ፊቱ እዛ ነው ከተባልክ ፊት እንዳለው ደግሞ አምነሃል። ፊቱም ሀቂቂ ነው አይደለ? ፊቱ። ስለዚህ ተማምነናል እሱ ላይ። ስለዚህ አንተ ከሰማይ በላይ ነው ከአርሽ በላይ ነው ፊቱም ብለህ ለምን ትፈስራለህ? በሰሜንም በምስራቅም በየትኛውም በምትዞርበት ያላ ፊት እዛ አለ ካለ እኮ ላስረዳህ እኮ ነው። እኔ እኮ ሀሳብ የምታስጨርሰኝ እኮ ይህን ጥያቄ ደግመህ መጠየቅ አያስፈልግም ነበር። ታዊል ማድረግ ይቻላል። በጣም ጥሩ ጥያቄ፣ በቃ በጣም ምርጥ ጥያቄ ነው የምጠይቀው። ግን እንድመልስ እንትን አትሰጠኝም እንጂ በቃ አለ አይደለ እስልምና ውስጥ ቁጭ ብለው የማይሆን ሙድ የሚያራምዱ ሰዎች የሚጠይቁትን ጥያቄ ነው የምጠይቀው። አንተ እኔ ምስልምና ውስጥ ቁጭ እያለሁ ማለት ነው። እሺ ለምሳሌ ተእዊል ሙልሂድ የሚባል ነገሮች አሉ። ለምሳሌ ቅድም የሰጠውን ኤግዛምፕል መልሼ ልድገምልህ። አርረሕማኑ አለል ዓርሺ ኢስተዋ ቁርአኑ የሚለው ምንድን ነው? እስቲ ገለጠ። ሱረቱ ጣሃ ላይ ሱረቱ ጣሃን የመጀመሪያው ፔጅ ላይ ችግር የለውም። አርረሕማኑ አለል ዓርሺ ኢስተዋ ነው የሚለው። አዎ በቃ ታውቀዋለህ። ላም ከየት መጣች? ምን አገናኘው? እኔ አሁን ከጠየቅኩ ጋር አየህ። አይ አይደለም፣ ተእዊል ማድረግ ይቻላል ወይ ስላልከኝ ነው። ተእዊል ማድረግ ይቻላል ወይ እኮ አሁን ተዊል አይቻልም፣ እነሱ ተዊል ያደርጋሉ ብለህ አመጣህና ለራስህ ግን እዚኛው ላይ ደግሞ ተዊል ልታደርግ ነው። ተዊል ማድረግ አይቻልም። ካልተቻለ ሐቂቂ ነው ማለት ነው አይደለ? ተዊል ማድረግ አይቻልም። ተዊል ማድረግ ማይቻል ከሆነ ሐቂቂ ከሆነ ስለዚህ አላ ፊት በእውነታው በምስራቅም በምዕራብም አለ ማለት ነው እኮ። የቅድሙን ቶፒክ ሳታስጨርሰኝ እኮ ወደ ሌላ ቶፒክ ገብተህ እኮ ሌላ ነገር ውስጥ እየገባን ነው። በቃ እያራዘም ነው ቶፒካችን ሳንወያይ ማለት ነው። እና ምን ይሻላል? ሰዓቱም በዚህ ሁኔታ ከቀጠለ እስከ 7-8 ሰዓት ልንቆይ ነው እና የሆነ ቶፒክ ተመርጦ በዛ ነገር መረጃ አሰባስቤበት በመጣ ተስማማን እኮ ኦልሞስት ጨረስ ነው። አሁን ሐቂቂ ነው አልከኝ፣ ተዊል ማድረግ አይቻልም አልከኝ። ስለዚህ አላፊት በሰሜንም በምዕራብም አለ፣ የትኛውን ቦታ ብንዞር አለ። እኔ እኮ ሀሳቤን አላስጨራ ያኔ ቁዋህ ለማለት ተፈልጎ ነው። እዚህ ጋር 2 ቢሊዮን ተዊል ለምን ታደርጋለህ? ወጅ ማለት ነው። ወጅ ማለት ቁዋ ማለት ነው። ተእዊል እና ቅያስን ለይተህ ስላላወቅህ ነው። ገባህ? ተእዊል ማለት ወጅ ማለት ወጅ ማለት ወጅ እና ቁዋን ምን አገናኘው? ቆይ ስማኝ። ተእዊል ማለት አንድ ሐዲስም ቁርአንም ላይ የሌለ ነገር በራሳችን ስሜት አምጥተን ስናገናኘው ነው ተእዊል የሚባለው። ቅያስ ማለት ደግሞ ሐዲስና ቁርአን ላይ ባለ ነገር ሐዲስና ቁርአን ላይ ባለ ነገር እርስ በርስ ስናደጋግፈው ነው ቅያስ የሚባለው። እኔ አሁን ሐዲስም ላይ ያለ ነገር ቁርአንም ላይ ያለ ነገር እያደጋግፍ ነው። ሀዚህ ቅያስ ይባላል። እስቲ ሐዲስ ላይ ቱ ጋር ነው ያላ ፊቱ ቅዋ ነው ተብሎ የተባለው? የትኛው ሐዲስ ላይ ነው? ያላ ወጅ ማለት ቅዋ ነው ተብሎ የተፈታው የቱ ጋር ነው? የቱ ጋር ነው ነቢዩ እንደዛ ብሎ የተናገረው? አይደለም ነቢዩ ሰሃቦቹ የተናገሩት የቱ ጋር ነው? ቆይ አሁን ማስረጃም ለማውጣት አይመቸኝም። ሌላኛው ደግሞ እሺ ነገ ይዤ ለመጣለሁ። ችግር የለም። እሺ እዚህ ጋር ተተስማማን? ይሄንን አልተስማማንም። ችግር ምንም አልተስማማንም። በቃ ነገ ታመጣለህ። ወጅ እንደዛ ብሎ ከፈታው ነብዩ ወይንም ሳቦቹ ያዝና ነው። እሺ ሰላት ላይ ቅድም 5 ጊዜ እንሰግዳለን እኛ ሙስሊሞች ብለሃል። በምትሰግዱበት ሰዓት ላይ ወደፊት ለፊት መጥፋት ትችላላችሁ? ወደፊት ለፊት መጥፋት አንችልም። ይሄ እኮ ሷሊህ የሆነ ሐዲስ ነው። ወደ ቀኝስ አንችልም። ወደ ነው መጣፉት። ለምን ወደ ቀኝ ማታፉት? ወደ ቀኝ ማታፉት? هذه امر ወደፊት አንተ ለምንድን ነው አንተ በአብ በወልድ በመንፈስ ቅዱስ የምታምነው? ለምን በአብ ብቻ አታምንም እንደማለት ነው እኮ። ወደፊትስ
ወደፊት እስማጠፉበት ምክንያት በቃ ወደ ግራ ነው የተባልነው። አንዴ በቃ የተባልነውን ነገር ነው። ተው ኦዘይፋ ሀዲሱ መስራት ታውቀዋለህ። ሀዲሱ ሳሂህ እንደሆነ ተማምነናል። አምነህበታል። አንተ ሳሂህ ነው ብለሃል። ቡሃሪ ላይ ያለ ነው። አይ ሲጀመር መጥፋቱ ማለት ነው መጥፋቱ። አንደኛ ቡሃሪ 106ን ክፈተው ቪኪ 106 ያለው የቪኪ ፕሮፋይል ፒክቸር ግን ትንሽ ፕሮፋይል ፒክቸሯን ታስተካክል ወንድ ወገናችን ንገረው። ሴፍ እየመሰለ አሳሳተ። ቁርአን እንደዚህ አይነት ነገር ባይዘው ጥሩ አይደለም፣ ይከለክላል። ኦኬ አዎ አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይ ኖ እሺ 105 መልሰው 105 እሺ ኦኬ አረብኛው ጋር ገው 104 እንዳደርግልኝ እሺ ኦኬ ከፍ አድርገው ትንሽ ጽሑፉን። እሺ ከፍ አድርገው። ትልቅ ነው እንዴ? በጣም እሺ 105 አድርገው። በቃ 105 አድርገለት። አረብኛውን አድርግለት። ኧረ حدثنا عبد الله بن عبد الوهاب እሺ قال حدثنا حماد ይሄ እኮ ስሙን ወደዛ አሳልፈው ከላይ ጀመር። ምንድን ነው እሱ? እንትን فإن دماءكم ደማችሁ ማለት ነው። እሺ وأموالكم ገንዘቦቻችሁ قال محمد وأحسبوه ወደዛ አሳልፈው እስቲ ስለምሮ የሚያወራው وأعراضكم عليكم حرام كحرمة يومكم هذا ይሄኛው ስለ ሐጅ ስለ ያቺ ካዕባ ጥቁሯን ታውቃታለህ? እዛች ላይ እዛ ከተማ ላይ ስላለው ክብር ነው የሚያወራ ያለው። ይሄኛው ስለዛ ሐዲስ ነው ሊያወራ ያለው ቅድም ስለወራን ስለነበር። እሺ ቀጥል አንብበው። እሺ ዝቅ አድርግለት። አላ ሊዩበሊገ ሻሂድ ሚንኩም ልጋኢብ አድርሱ። ቅርብ አሁን ለሰማ የተገኛችሁ ሰዎች ሩቅ ለሆኑ ሰዎች አድርሱ። ይሄ ከላይ የተመከረው ሶሪ 105 ነው እንዴ? ይሄ ሌላ ነው። እፎይ 405 ላፕቶፕ ስለሆነ ለእኔ ብዙ አይታየኝም። ለዛ ነው በጣም ይቅርታ። 406 አድርገው ሲ ይህንን ባስተምራችሁ ችግር የለም ይሻላል። አይ ፒሲ ላይ ለእኔ አይታየኝም ብዙም። ለዛ ነው በጣም ይቅርታ። ከፍ አድርግለት። አረበኛ ነው ዘገሬ 405 ያልኩት መስሎኝ ነው። 105 ያልኩት አልመሰለኝም። የኔ ጥፋት ነው። እሺ ቀጥል። حدثنا عبد الله ابن يوسف قال أخبرنا استي سموچون አሳልፋቸው سموچون أن رسول الله صلى الله عليه وسلم أحدكم يصلي كأننت عندك سيسجد فلا يبضق قبلة وجهه استي فلا يبقض ميلو يبضق ميلون استي عندي فسروا استي من مالتنا لأنت نفسره وكون أي فسروا مجمرة يعني ما أكثر فلكون فسروا يعني نكون يمتعنوا أنت نفسر لأنه علىكم من شعر صوصي إذا كان أحدكم يصلي فلا يبضق قبلة وجهه فإن الله قبل وجهه إذا صلى استي أنا أمارين يكالو أرجو لي استي بدن بلا ما برا ذكره
ኦኬ ተርጉመለት ነው። ነቢዩ በቂብላ አቅጣጫ በመስጂድ ግድግዳ ላይ የአክታ ጠብታ አዩ። በዚህም ተከፉ። የቁጣና የቅሬታ ምልክት በፊታቸው ላይ ታየ። ከዚህም ተነስተው በእጃቸው እንደዚህ አይልም። እፎይ ፕሊስ፣ እንደዚህ አይልም ይላል። ቆይ እሱን እናየዋለን። ቀጥታ ነው የተተረጎመው። ልጨርስ፣ ችግር የለውም። እዚህ በቤታቸው ለመጮህ አይደለም። እኔ አይልም ጎይድሽ አንብበው። ቀጥል። ኢዛ ሶላ አሐዱኩም ኧረ በእናታችሁ አቃይሩት ሐዲሱን። ዝቅ ብለህ ስላነበብክ ነው። ኢዛ ከሚለው ጀምረህ ስላነበብክ ነው ቅድም። እሺ ይህድየው ከላይ ያለውን ስላላነበብከው ነው። ፋ የቀደሙት ነቢዩ በቂብላ አቅጣጫ በመስጂድ ግድግዳ ላይ የአክታ ጠብታ አዩ። በዚህም ተከፉ። የቁጣና የቅሬታ ምልክት በፊታቸው ላይ ታየ። ከዚህም ተነስተው በእጃቸው ፈገፈጉትና እንዲህ አሉ፣ ማንኛችሁም ለሶላት በሚቆምበት ጊዜ ከጌታው ጋር በምስጢር እያወራ ነው፣ ወይም ጌታው በእርሱና በቂብላው መካከል ነው። ቆይ ልጨርሰዋ። ስለዚህ ማናችሁም ቢሆን ወደ ቂብላ አቅጣጫ መጥፋት የለባችሁም፣ ነገር ግን ወደ ግራው ወይም ከእግሩ በታች መጥፋት ይቻላል። በመቀጠልም ነቢይ የልብሳቸውን የጨርቃቸውን ጫፍ ይዘው በላዩ ላይ ከተፉበት በኋላ ጥፉትና ወይም እንዲህ ማድረግ ትችላላችኋሉ ይላል። እሺ ምን ሆነ? ምን ሆነ? ማንኛውም ወደ ቂብላ አቅጣጫ መጥፋት የሌለበትም። ለምንድነው ማንኛውም እንደዛ መጥፋት የሌለበትም? ወደፊት የለበትም መጥፋት። ለምን? ጌታው በእርሱና በቂብላው መካከል ይሆናልና። ከላይ ያለውን አስመርለት። ተወዳጅ አይደለም። ቆይ ተረጋጋ። አይደለም ጌታው ምን ስለሚሆን በቂብላውና በሱ መካከል ይሆናልና። መካከል ነው የሚለው ይሆናል ሳይሆን ነው። ችግር የለውም። ጌታው በእርሱና በቂብላው መካከል ነው። እሺ አሁን ጥያቄህን ግልጽ አድርገው። ስለዚህ ጌታ ይሄን ያለው ጌታዬ የኔ ፊት ለፊት ነው አልልህም። መቼስ ፊት ለፊት ይሄን ያለው አልልህም። መቼስ ሐዲስ ግን እያለ ነው አይደል እኮ። እዚህ ጋር እኮ ምኑ ነው? እዚህ ጋር 2 ቢሊዮን አላህ አለ ማለት ነው። አስቡ እንጂ ምን አውቃለሁ እኮ በአንተና በቂብላህ መካከል ጌታ አለ እያለ ነው። እኔ እኮ አይደለሁም ያልኩህ፣ መሐመድን ነው መጠየቅ ያለብን። እንደዛማ ከሆነ እኮ አይደለም ቁዋ ነው። እኔ እኮ ቁዋ ብዬ እኮ ጨርሻለሁ እኮ በፊት። አላህ እያለ ቁዋ ብለህ ለምን ፈተው? አንተ ነው ኃይሉ ነው ሁላ ቆይ የአላህ ኃይሉ ጌታ ተብሎ ይጠራል። በሁሉም ቦታ አለ። ቆይ የአላህ ኃይሉ ጌታ ተብሎ ይጠራል ወይ? ኃይሉ ኃይል ነው እንጂ የሚባለው ጌታ እንዴት? ሐዲሱ የሚለው ጌታህ ነው ወይንም ደግሞ አላህ በመካከልህ አለ ነው የሚለው እኮ። አላህ በመካከላችን አለ ሲባል ሌላ ተፍሲር ይኖራል። ለምንድን ነው ሌላ ተፍሲር ጋር የምትሄደው? ቅድም ተስማምተናል፣ እንደመጣ እንቀበላለን። የሃይማኖት አባቶች ያስቀመጡት እንትን ይኖራላ። እፎይ መሐመድ ግልጽ ተናጋሪ ነው አይደለም? ነው መሐመድ ግልጽ ተናጋሪና እንደ በተርቱ ነው። ምንም የደበቀ ነገር የለም ብላችሁ ታምናላችሁ? 100 ራይት። ስለዚህ መሐመድ ግልጽ ተናጋሪ ሆነ በአንተና በቂብላው መካከል አላህ በእናንተ ፊት መካከል አላህ አለ ካለ በኋላ ሌላ ከ100 ዓመት ከ1000 ዓመት በኋላ የመጡ አይ በእኛና በቂብላው መካከል ያለው አላህማ አይደለም ካሉ መሐመድ ላይ እየዋሹ ነው። በእኔ ላይ ዋሸን ያላልኩትን ያለ ደግሞ ገሃነም ይገባል ብሏል መሐመድ አይደለ? ለምሳሌ እነዚህ ሰዎች የሆነ ትርጉም ሲሰጡት ከምን ተነስተው መሰለ? ከራሳቸው ተነስተው አይደለም። ገባህ አይደል? ከመሐመድ ከተነሱ ይኸው መሐመድ ያለውን አሁን እኮ ያመጣ ነው ሐዲሱን ነው። ሐዲሱን ደግሞ መሐመድ ያለው ምንድን ነው? በእናንተና በቂብላው መካከል የሚሆነው አላህ ነው ብሎ መልሷል። ስለዚህ ማንኛውም መጥቶ ከጊዜ በኋላ መጥቶ አይ ቁዋ ነው አይ እንዲህ ነው ቢል መሐመድ ያላለውን እያሉ ነውና እኔ ያላልኩትን ያለ
መኖሪያው ጀሃነም ነው ባለው መሰረት እሱ ያላለውን ካሉ ገሃነም ይገባታል። አንተ መሐመድ ያላለውን ማለት ትፈልጋለህ? ቆይ መሐመድ ያላለውን ማለት ትፈልጋለህ? ኦኬ። ስለዚህ መሐመድ ያላለውን ማትል ከሆነ በእኔና በቂብላው መካከል በፊቴ ላይ አላህ አለ ማለት አለብህ ማለት ነው። እንደዛም ካሉ እንቀበላለሁ። ነገር ግን ይሄ ዑለማዎች ያስቀመጡልን ተፍሲር አለ ወይም ደግሞ እያንዳንዱ ሰው የሚያይበት ጃንብ ይኖራል። ገባህ? ሁዘይፋ መሐመድ ያላለውን ካልክ እኮ ገሃነም ከሚገቡት ነው የምትሆነው። መሐመድ በግልጽ ያለው ምንድነው? ግልጽ ተናጋሪ ነው። ምንም የሚሸፋፍም የሚደባብቅ አይደለም። ስለዚህ በእርሱና በቂብላው መካከል አላህ እንዳለ ነው የተናገረው። ጥሩ ጥያቄ። እኔም እዚህ ላብራራልህ የፈለግኩት ምንድን ነው፣ ለምሳሌ አሪፍ ኤግዛምፕል ልስጥህ። ፈጣሪ ግልጽ ተናጋሪ ነው አይደለም? ምን አገናኘው ነው? ምን አገናኘ? እኛ ጋር ከሆነ በምሳሌ ፈጣሪ ብዙ ቦታ ላይ ተናግሯል። ድምፅህ አይሰማም። ድምፅህ አልሰማም። የእኛን ከሆነ ደጋግሞ ፈጣሪ በምሳሌ የተናገረበት አለ።